ሰላም ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔን አቀርብላችኋለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ ሰፋ ያለ ቆይታ የምናደርግ ይሆናል። የመጀመሪያው አጀንዳችን የሆነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የ60 ቀናት ቀነ ገደብ ተሰጥቷቸዋል። ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የ60 ቀናት ቀነ ገደብ እንዲሰጣቸው ምክንያት የሆኑት ደግሞ ኢትዮጵያ ወደ ቀይ ባህር ለመግባት የባህር በር እንዲሁም ደግሞ የወደብ ጥያቄ ካነሳችበት ጊዜ ጀምሮ የኤርትራ መንግስት ባለስልጣናት ለኢትዮጵያ የአሰብ ወደብንና ሌሎች የቀይ ባህር ዳርቻዎችን አሳልፈው ይሰጣሉ የሚል ስጋት ያደረባቸው የቀይ ባህር አፋር ህዝቦች እንደሆኑ ጭምር ተገልጿል። በኤርትራ የሚገኙት የቀይ ባህር አፋር ህዝቦች ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እያደረሰ ያለው ሰብአዊና ዲሞክራሲያዊ መብት ጥሰቶችን ጨምሮ የተለያዩ እንቅስቃሴዎች አሁን ላይ ለኤርትራ መንግስት አጣብቂኝ ውስጥ የከተተና ዓለም አቀፍ ተቋማት ጭምር በዚህ ጉዳይ ላይ የተለያዩ መልእክቶችን እንዲያስተላልፉ እርምጃዎችን እንዲወስዱ ጭምር መነሻ እንደሚሆንም እየተነገረ ይገኛል። ለኤርትራው ፕሬዝዳንት ኢሳያስ አፈወርቂና የቀይ ባህር አፋር ህዝቦችን ምን አገናኛቸው? ከወደ ቀይ ባህር አፋር ህዝቦች የተሰማው መረጃ ምንድነው? በቀይ ባህር አፋር ህዝቦችና በኤርትራ መንግስት መካከል የተፈጠረው ውጥረት ለኢትዮጵያ ወደ ቀይ ባህር ለመግባት ወይም ደግሞ የባህር በር ለማግኘት በምታደርገው ጥረት ላይ ምን የመሰሉ እድሎችን ይሰጧታል የሚሉትን ጨምሮ በዚህ ጉዳይ ላይና ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ማስጠንቀቂያ የሰጠው ተቋም ምን አይነት ማስጠንቀቂያ እንደሰጠ ጭምር በዝርዝር ዘገባ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሆነው ኢትዮጵያ ወደ ቀይ ባህር ለመግባት የተለያዩ የባህር በርና የወደብ አማራጮችን በጥያቄ እያቀረበች ባለችበት በዚህ ወቅት ላይ ወደ አንድ አስገራሚ ወደብ የኢትዮጵያ ከፍተኛ ባለስልጣናት ጉዞ አድርገዋል። ወደ አስገራሚ ወደብ ጉዞ ያደረጉት የኢትዮጵያ ከፍተኛ ባለስልጣናት ወደቡ አካባቢ ላይ እንደደረሱ ታዲያ በአፍሪካ ቀንድ ላይ ያለው የፖለቲካ ውጥረት ይበልጥም ተባብሷል። አዳዲስ አጀንዳዎችን መነሳት ጀምረዋል። ኢትዮጵያን ከቀይ ባህር እናስቀራታለን በማለት የግብጽና የኤርትራ መንግስት እየቆፈሩት ያሉትን ጉድጓዶች ሁሉ እያለፈች ያለችው ኢትዮጵያ አዲስ እርምጃ የወሰደችበት ወደብ የትኛው ነው? በዚህ ወደብ ላይ የተካሄደው እንቅስቃሴስ ምንድነው? በጉብኝቱ ወይም ደግሞ በወደቡ እንቅስቃሴ ላይ እነማን ተገኙ የሚለውን ጨምሮ አዲሱ የወደብ እርምጃን በተመለከተም ዝርዝር ሐሳብ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃው ለወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ ጠይቃችኋለሁ። አብራችሁም ቆየው። እኔ ፍሬህይወት ዮሐንስ ነኝ። ወደ ቀዳሚው መረጃ ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳችን የሆነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የ60 ቀናት ቀነ ገደብ ተሰጥቷቸዋል። የ60 ቀናቱን ቀነ ገደብ የሰጣቸው ተቋም ማን ነው? ለምን ተሰጣቸው? የሚለውን ጨምሮ በኤርትራ መንግስትና በቀይ ባህር አፋር ህዝቦች መካከል እየተፈጠረ ያለውን ውጥረት በተመለከተ ሐሳቦችን አስቀምጥላችኋለሁ። በመጀመሪያ ደረጃ በኤርትራ የሚገኙት የቀይ ባህር አፋር ህዝቦች ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ስልጣን ከወጣበት ጊዜ ጀምሮ የተለያዩ የመብት ጥሰቶችን ሲያደርግባቸው ቆይቷል። ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተጽዕኖች ጭምር ሲደረግባቸው ቆይቷል። በኤርትራ የፖለቲካ እንቅስቃሴ ላይ ጭምር የቀይ ባህር አፋሮች እንዳይሳተፉ እያደረገ የሚገኘው የኤርትራ መንግስት የአሰብ ወደብን ጨምሮ በኤርትራ ያሉ የቀይ ባህር ዳርቻዎች ባለቤት የሆነው የቀይ ባህር አፋር ህዝብ ከኢትዮጵያ ጋር ያለው የሁለትዮሽ ግንኙነትና የቀይ ባህር አፋር ህዝቦች ከኤርትራዊነት ይልቅ ኢትዮጵያዊነታቸው የሚበልጥባቸው ህዝቦች መሆናቸው ለረጅም ጊዜ በኤርትራ መንግስት ላይ ራስ ምታት ሆኖም ቆይቷል። ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ የቀይ ባህር ጥያቄ ከተነሳበት ጊዜ ጀምሮ ኢትዮጵያ በድንበር አካባቢ እያደረገች ያለችው እንቅስቃሴ የቀይ ባህር አፋር ህዝቦችን በመጠቀም ኢትዮጵያ አሰብ ወደብን በእጇ ታስገባለች ወይም ደግሞ ወደ ቀይ ባህር ዳርቻዎች ትጠጋለች የሚለው ስጋት ውስጣቸው ላይ በፈጠረው ፍራቻ ከዚህ ቀደም ሲደረጉ ከነበሩ የመብት ጥሰቶችን በማጠናከር የቀይ ባህር አፋሮች ከኤርትራ ሊያገኟቸው የሚገቡ የትኛውም አይነት ጥቅሞችን ጭምር በማቋረጥ የቀይ ባህር አፋሮች ላይ የተለያዩ በደሎችን የኤርትራ መንግስት ሲያደርስባቸው መቆየቱንም የተለያዩ የመረጃ ተቋማት የሚዲያ አካላትን ጨምሮ የሰብአዊ መብት ጥሰቶችን የሚያጠኑ ዓለም አቀፍ ተቋማት ጭምር ሲገልጹም ቆይተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀይ ባህር አፋሮች ላይ ለረጅም ዘመናት ሲያደርግ በነበረው እንቅስቃሴ አማካኝነት የቀይ ባህር አፋሮች መብታቸውን ለማስከበር የአሰብ ወደብ ባለቤት መሆናቸውን በይፋ ለማረጋገጥ እንዲሁም ደግሞ በኤርትራ ዲሞክራሲያዊ ሆነ ሰብአዊ መብቶቻቸው እንዲከበር፣ ኢኮኖሚያዊ ተጠቃሚነታቸው እንዲረጋገጥ፣ የፖለቲካ ተሳትፎ እንዲያገኙ ጭምር ያደረጉት ያሉትን እንቅስቃሴ የኤርትራ መንግስት ባለስልጣናት ለረጅም ዓመታት ብሎክ ሲያደርጓቸው ቆይተዋል። የቀይ ባህር አፋሮችን እንደ ኤርትራዊ ዜጋ ሳይሆን ሳይዋቸው ያሉት በኤርትራ ኤርትራ የሚገኙት የቀይ ባህር አፋሮች የሚያስተዳድሯቸውን አሰብ ወደብን ጨምሮ ሌሎች የቀይ ባህር ዳርቻውን ለራሳቸው ኢኮኖሚ ጥቅም እየተጠቀሙ ህዝቡን ግን ያለ ተጠቃሚነት አግልለውት ቆይተዋል። በተደጋጋሚ ታዲያ የቀይ ባህር
አፋሮችም የተለያዩ ተቋማትን ጭምር በመፍጠር የተለያዩ ግንባሮችን በመፍጠር ጭምር መብታቸው እንዲከበርላቸው በኤርትራ ሲንቀሳቀሱ እንደማንኛውም ዜጋ መብታቸው እንዲከበር እንዲሁም ደግሞ በቀይ ባህር ላይ የራሳቸው የሆነ አስተዋጽኦ እንዳላቸውና የአሰብ ወደብ ባለቤት ጭምር መሆናቸውን የሚያሳዩ እንቅስቃሴዎችን ሲያደርጉ ቆይተዋል። ከዚሁ ጋር በተያያዘ በተደጋጋሚ በኢትዮጵያ ዜና አገልግሎት ከወራት በፊትም በወጣው መረጃ መሰረት የቀይ ባህር አፋር የሴቶች መድረክ ላይ ተገኝተው የቀይ ባህር አፋር ሴቶች የአፋር ህዝብ የኢትዮጵያ አካል እንደሆነ ከዛም በተጨማሪ ደግሞ አሰብ ወደብ የቀይ ባህር አፋሮች ሀብት እንደሆነና ኤርትራ ደግሞ አሁን ላይ እያደረገች ባለችው አካሄድ የቀይ ባህር አፋሮችን እየበደለቻቸው ተጠቃሚነታቸው እንዳይረጋገጥ አድርጋ እያስተዳደረች መሆኗን በተደጋጋሚ ሲገልጹም ታይቷል። ከዚህ በፊትም እንደነገርኳችሁ የአፋር ሱልጣን የሆኑት እንደተናገሩት ከሆነ አይደለም የቀይ ባህር አፋር ህዝብ ይቅርና ግመሎቹ ጭምር ለኢትዮጵያ ሰንደቅ ዓላማ ይሰግዳሉ፣ ለኢትዮጵያ ሰንደቅ ዓላማ ክብር ይሰጣሉ የሚሉ ሀሳቦች ጭምር ሲንጸባረቁ ነበር። የአፋር ህዝብ ዛሬ ላይ ወደ ኤርትራ የተካለለበት ሁኔታ በራሱ ጤናማ ያልሆነና ራሱን የኢትዮጵያ አካል ያደረገ የአፋር ህዝብ የአሰብ ወደብ ባለቤት መሆኑ ለኤርትራ ለረጅም ዓመታት አሰብ ወደብን ለኢትዮጵያ አሳልፎ ይሰጥብኛል የሚል ስጋት ፈጥሮ አሰብ ወደብ ወደ ኢትዮጵያ እንዳይመለስ የአፋር የቀይ ባህር አፋር ህዝቦችም ወደ ኢትዮጵያ እንዳይመለሱ የተለያዩ እንቅስቃሴዎችን ሲያደርጉ ቆይተዋል። በዚህ እንቅስቃሴ ላይ የተፈጠሩ ጠንካራ የሆኑ የትግል ቡድኖችም ነበሩ፣ እንደ ቀይ ባህር አፋር ኦርጋናይዜሽንስ የመሳሰሉት። እነዚህ ኃይሎች ሁሉ ተጠራቅመው ታዲያ በኤርትራ ላይ ለቀይ ባህር አፋር ህዝቦች መብታቸውን ከማስከበርን በተጨማሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚመራው መንግስት ላይ መፈንቅለ መንግስት እርምጃን በመውሰድ መብታቸውን አስገብረው እንደ ማንኛውም ዜጋ ተከብሮላቸው የፖለቲካ ተሳትፎ እንዲያደርጉ፣ ማህበራዊ ተሳትፎ እንዲያደርጉ፣ በኢኮኖሚ ተጠቃሚነታቸው እንዲረጋገጥ ጭምር የተለያዩ እንቅስቃሴዎችን ሲያደርጉ መቆየታቸውም የሚታወቅ ነው። ከ3 ወራት አካባቢ በፊትም ደግሞ የተለያዩ ዓለም አቀፍ የሚዲያ ተቋማት ጭምር እንደገለጹት ከሆነ የቀይ ባህር አፋር ህዝቦች ለ3 ወራት ተከታታይ ልዩ የሆነ የጦር ስልጠናን ሲሰለጥኑ ቆይተው በኤርትራ መንግስት ላይ የመፈንቅለ መንግስት እርምጃን የመውሰድ እንቅስቃሴ ለመጀመር ጥረት ሲያደርጉ ነበር። በዛ በወቅቱ ላይ ሃሩን ኢብራሂም የተባለው የሬድሲ አፋር ኦርጋናይዜሽን ቸርመን የሆነው እንደገለጸው ከሆነ በእንትን ነው ያሉት። እንደውም የ3 ወራትን ስልጠና አጠናቀናል፣ የጦር ስልጠና አድርገናል፣ የጦር ዝግጅት አድርገናል። ቀጣይ እርምጃችን የሚሆነው በአሰብ ወደብ ላይ ናቫል ቤዝ የመገንባት ነው የሚል መልእክት አስተላልፏል። እንግዲህ የናቫል ቤዝ እንገነባለን የሚለው መልእክታቸው ሲተላለፍ ያ መልእክት ከተላለፈበት ጊዜ ጀምሮ የኤርትራ መንግስት ባለስልጣናት እርግጠኛ ሆኖ ኮንፊርም ያደረጉት ነገር የቀይ ባህር አፋሮች የአሰብ ወደብን ለኢትዮጵያ አሳልፈው እንደሚሰጡ ማረጋገጫ የሆነ ንግግር እንደነበር ጭምር ሲገለጽ ነበረ። አይታችሁ ከሆነ የተለያዩ ዓለም አቀፍ የሚዲያ ተቋማት ዘግበውታል። ሃሩን ኢብራሂም የሬድሲ አፋር ኦርጋናይዜሽን ቼርማን ነው። አሁን ላይ ያደረጉት የጦር ስልጠና ከ3 ወራት በፊት የተደረገው ከፍተኛ ቁጥር ያላቸው ምልምል ወታደሮችን ያሰለጠኑት በኤርትራ ላይ የመፈንቅለ መንግስት እርምጃ በመውሰድ ደን ደግሞ ኔክስት ስቴፓቸው ናቫል ቤዝን የመገንባት አሰብ ወደብ ላይ የናቫል ቤዝን የመገንባት እቅድ እንዳላቸው ጭምር ገልጸዋል። ያ ናቫል ቤዝ ደግሞ ሊገነባ የሚችለው በቀይ ባህር አፋሮች ሳይሆን የቀይ ባህር አፋሮች ራሳቸውን ኢትዮጵያዊ ስለሚያደርጉ ኢትዮጵያ በአሰብ ወደብ ላይ ያሳየች ያለችው ፍላጎት ደጋፊም ስለሆኑ ከዚህ በፊት የቀይ ባህር አፋር ህዝቦች በሰጡት መግለጫ ላይም ጭምር ለኢትዮጵያ አሰብ ወደብን አሳልፎ እንደሚሰጡ ጭምር ነው የገለጹት። ስለዚህ ኢትዮጵያ የናቫል ቤዟን በቀይ ባህር አፋር ህዝቦች በኩል ልትገነባ ትችላለች የሚል ስጋቶች በኤርትራ ላይ ሲያንዣብቡባት ቆይተዋል። የኤርትራ መንግስት ዋነኛ የሚዲያ ተቋም ወይም ደግሞ ዋነኛ የመረጃ ምንጭ ተደርጎ የሚወሰደው ሬድሲ ቢከን የተባለ ድረገጽም ከሳምንታት በፊት ባወጣው መረጃ ላይ እንዳለው ከሆነ የኢትዮጵያ መንግስት የቀይ ባህር አፋሮችን በመጠቀም ወደ ቀይ ባህር ለመግባት የሚያደርገው ጥረት የሚሳካ አይደለም፣ ያም ማድረግ አይችልም ብሏል። ለምን ያም ማድረግ የማይችሉት? ምክንያቱም የኤርትራ መንግስት እያደረገ ባለው እንቅስቃሴ የቀይ ባህር አፋር ህዝቦች ላይ እየወሰደ ያለው እርምጃ የቀይ ባህር አፋር ህዝቦችን ቀና እንዳይሉ አድርጓቸዋል በሚል ስጋት እነዚህን እድሎች በመጠቀም ኢትዮጵያ የቀይ ባህር አፋሮችን በመጠቀም ወደ አሰብ ወደ መግባት አትችልም፣ ወደ ቀይ ባህር መጠጋት አትችልም የሚል በድረገጾቻቸው ላይ ተጽፈው መረጃዎች ወጥተዋል። አሁን ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና
የኢትዮጵያ የደህንነት ጉዳዮች ኃላፊ የሆኑት አቶ ሬድዋን ሁሴን በቡሬ ድንበር አቅራቢያ ባደረጉት እንቅስቃሴ ላይ የአፋር የቀይ ባህር አፋር ህዝቦች አመራሮች ተገኝተዋል። የአፋር ህዝቦችም ተገኝተው በቡሬ ድንበር አቅራቢያ ላይ ውይይት ተደርጓል። የተለያዩ እንቅስቃሴዎች ተደርጓል። ይህ ከተደረገበት ጊዜ ጀምሮ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ ያለውን አመለካከት ይበልጥ እያጠናከረ መብቶች እየተጣሱ መጥተዋል። በተደጋጋሚ የቀይ ባህር አፋር ህዝቦች ቅሬታቸውን ሲያቀርቡ ለዓለም አቀፍ ተቋማትም የተለያዩ መረጃዎችን እየሰጡ ጭምር እየደረሰብን ያለውን በደል ተመልከቱልን እያሉ ቆይተዋል። ደን አሁን ላይ በተደረገው እንቅስቃሴ ሁሉ አፍሪካን ኮሚሽን ኦን ሂውማን ኤንድ ፒፕል ራይት የተባለ አጉር በቀል የሆነ ተቋም ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀይ ባህር አፋር ህዝቦች ላይ እያደረገ ላለው የሰብአዊና የዲሞክራሲያዊ መብት ጥሰት በ60 ቀነ ገደብ ውስጥ ምላሽ እንዲሰጥ ጥያቄ ቀርቦለታል። የ60 ቀነ ገደብ ሲሰጠው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይህ የመጀመሪያው አይደለም። ከዚህ ቀደም ይህ ተቋም በኤርትራ ከ24 ዓመት በላይ እስር ላይ የቆየው ጋዜጠኛ ዳዊት ይስሐቅን ይዞ በነበረበት ወቅት ላይ ይህ ጋዜጠኛ በምን አይነት ሁኔታ ላይ እንዳለ በህይወት ይኑር ይሙት በማይታወቅበት ሁኔታ ላይ ያለበትን ሁኔታው የኤርትራ መንግስት እንዲያሳውቅ ጭምር ጥያቄ አቅርቦ ነበር። ስለዚህ አሁን ላይ ደግሞ በአፍሪካ ቀንድ ያለው የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ የአሰብ ወደብ ባለቤት እንደሆኑ የሚነገርላቸው ብቻ ሳይሆን የአሰብ ወደብ ባለቤት የሆኑት የቀይ ባህር አፋር ህዝቦች ላይ የኤርትራ መንግስት እያደረሰ ያለው ተጽዕኖ ይበልጥ እንዲጨምርና ጉዳዩ ትኩረት እንዲሰጠው አድርጎታል። ይህ ማለት ኢትዮጵያ አሁንም እያቀረበች ያለችው የቀይ ባህር ጥያቄ ከቀይ ባህር አፋር ህዝቦች ጋር በቀጥታ የሚገናኝ ነው። ይህንንም ደግሞ የኤርትራ መንግስት ባለስልጣናት አጥብቀው ስለሚያውቁ የቀይ ባህር አፋር ህዝቦች ከኢትዮጵያ ጋር ያላቸውን የሁለትዮሽ ቁርኝት ስለሚያውቁ ጫና በማድረግ ጭምር ኢትዮጵያ ወደ ቀይ ባህር እንዳትገባ በሚያደርጉት እንቅስቃሴ አጠናክረው ቀጥሏል። በዚህ ሂደት ላይ እያደረጉት ባሉት እንቅስቃሴ ላይ እንደ አምነስቲ ኢንተርናሽናል አይነት ተቋም ሂውማን ራይትስ ኮሚሽንስ ደግሞ አፍሪካን ኮሚሽን ኦን ሂውማን ኤንድ ፒፕል ራይት የመሳሰሉ ዓለም አቀፍ ተቋማት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዚህ ጉዳይ ላይ እያደረጉት ያሉት እንቅስቃሴ ተገቢነት እንደሌለው በዓለም አቀፍ ደረጃ የሚወገዝ የመብት ጥሰት እንደሆነ ጭምር በመግለጽ መንግስታቸው በዚህ ጉዳይ ላይ አስተያየት እንዲሰጥ ጥያቄ ቀርቧል። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተሰጣቸው የ60 ቀነ ገደብ ውስጥ ለቀይ ባህር አፋር ህዝቦች ምላሽ የመስጠት ግዴታ አለባቸው። የቀይ ባህር አፋር ህዝቦች ደግሞ ሰብአዊም ሆነ ዲሞክራሲያዊ መብታቸውን አስረክበው የአሰብ ወደብን ጨምሮ የቀይ ባህር ዳርቻን ጭምር በመቆጣጠር ራሳቸውን የሚያስከብሩበት ጊዜ ይሄ ነው። ስለዚህ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ የመፈንቅለ መንግስት እርምጃ ለመራመድ ጦራቸውን ከ3 ወር በላይ ሲያሰለጥኑ የቆዩት የቀይ ባህር አፋር ኦርጋናይዜሽን የናቫል ቤዝ የመገንባት እቅድ ያለው ኦርጋናይዜሽን አሁን ላይ ዓለም አቀፍና አህጉር አቀፍ ተቋማት የኤርትራ መንግስት ላይ እየወሰደ ያለው እርምጃ አስገራሚ እድል ነው የሚሰጣቸው። ይህ እድል ከቀይ ባህር አፋሮች ወደ ኢትዮጵያ ትኩሳቱ ይገባል። ምክንያቱም የቀይ ባህር አፋሮች ከኢትዮጵያ ጋር ያላቸው የሁለትዮሽ ግንኙነት የታወቀ ነው። ኢትዮጵያ እንደ ሁለተኛ ዜጋ ሳይሆን ኢትዮጵያዊነታቸውን በመቀበል መብታቸውን አክብራ የግዛት አካል ናቸው የሚለው የኤርትራ መንግስት ነው። ግን ኢትዮጵያ መብታቸውን አክብራ ሰብአዊና ዲሞክራሲያዊ መብታቸው ተከብሮ ከአፋር ህዝብ ጋር ወንድማማች ህዝብ መሆናቸውን የአፋር አካል መሆናቸውን ጭምር በማረጋገጥ ኢትዮጵያ መብታቸውን አክብራ እያደረገች ያለችው እንቅስቃሴ የቀይ ባህር አፋር ህዝቦች አሰብ ወደብን ለኢትዮጵያ አሳልፈው እንዲሰጡ የሚያስገድዳቸው ጉዳይ ነው። ለምን? የናቫል ቤዝ የመገንባት እቅድ ከየትም አልመጣም። ምክንያቱም ኢትዮጵያ አሰብ ወደብን በእጇ ካስገባች ቀጣይ እርምጃዋ ናቫል ቤዝ መገንባት ነው። ናቫል ቤዟን ደግሞ የምትገነባበት ዋነኛ ምክንያት ስትራቴጂካዊ በሆነ ቦታ ላይ የቁጥጥር አቅሟን በማሳደግ ኤርትራ ለዘመናት ተኝታ አቧራ ስታስቀመው የቆየችው የአሰብ ወደብ ላይ አስገራሚ ለውጥ ማምጣት ነው። በነገራችን ላይ በአፄ ኃይለሥላሴ ዘመነ መንግስት እኮ የነዳጅ ዲፖ የተሰራው በኢትዮጵያ ነበር። እነሱ ምንድን ነው የሰሩት? አሰብ ወደብ ላይ የሰሩት ነገር ምንድን ነው? አሰብ ወደብ ማግኘት እንዳለበት ስትራቴጂካዊ ቦታ የሚገኘው የኢኮኖሚ ጥቅም እየተገኘ ነው ወይ ካለን እየተገኘ አይደለም። ምክንያቱም እነሱ የጦርነት ድግስ እየደገሱ ነው ያሉት እንጂ ኢኮኖሚያቸውን ለማሳደግ እየሰሩ አይደለም። ስለዚህ ኢትዮጵያ ከቀይ ባህር አፋሮች ጋር በፈጠረችው ሁለትዮሽ ግንኙነት ዓለም አቀፍ ተቋማትና አህጉር አቀፍ ተቋማት የቀይ ባህር አፋር ህዝቦች ላይ እየተደረገ ያለው የመብት ጥሰት ኤርትራ መንግስት ተጠያቂ እንደሚያደርገው መግለጻቸው ሳይወድ በግዱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሲፈሩት የነበረውን የቀይ ባህር አፋር ህዝቦችን ተጠቅማ ኢትዮጵያ አሰብ ወደብን ትወስዳለች የሚለው ፍራቻቸው እውን ሊሆን ነው።
እውነትም ኢትዮጵያ የቀይ ባህር አፋሮችን በመጠቀም አሰብ ወደብን በእጇ ልታስገባ ነው። ይሄ ነው ድሉ። የሁለትዮሽ ጥምረታቸው ይሄ ነው። እነዚህ ኃይሎች የተጣመሩት በዚህ ጉዳይ ላይ ነው። ስለዚህ የቀይ ባህር አፋር ህዝቦች የሁለትዮሽ ምክክር አድርገዋል ከኢትዮጵያ ባለስልጣናት ጋር። አሁን ላይ ባለው እንቅስቃሴ ጥረታቸው እየቀጠለ ደግሞ ኢትዮጵያ አሰብ ወደብን በእጇ የምታስገባበት ሁኔታም ይፈጠራል። ከዚሁ ጋር በተያያዘ የአሜሪካው አምባሳደር ቲቦር ናጂ፣ በነገራችን ላይ አምባሳደር ቲቦር ናጂ በኤክስ ገጻቸው ለሚያስቀምጡ መልእክት ለኤርትራ መንግስት ባለስልጣናት በሀገር ደረጃ ከሚሰጣቸው አስተያየት የበለጠ አይምሯቸውን የሚነካቸው አስተያየት ነው። አምባሳደር ቲቦር ናጂ ደም አፍሳሽ ልምምዶች ብሎ ነው የገለጸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አምባገነናዊ አካሄድ ደም አፍሳሽ ልምምዶች በማለት ገልጾት ላለፉት 24 ዓመታት በዘብጥያ የወረደው ዳዊት ይስሐቅን ጋዜጠኛ ዳዊት ይስሐቅን ጭምር በመግለጽ አስቀምጧል። ደም አፍሳሽ ልምምዶቹ ታዲያ ዳዊት ይስሐቅ ላይ ብቻ የቀሩ አይደለም። ከ2001 ጀምሮ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግፍ ኤርትራውያንን ሲያሰቃይ ነበር። በግፍ ወደ እስር ቤት ሲልካቸው ነበር። በግፍ የተባበሩት መንግስታት ድርጅት ባርነት የሚለው ወታደራዊ ምልመላ ጭምር አድርጎ ወታደራዊ ግዳጅ ላይ ሲያሰማራቸው ነበር። ለምን? ሰላም ስለማይፈልጉ ቀጠናው ላይ ግጭት እየፈጠሩ አስገድዶ ወታደራዊ ስምሪት እየሰጣቸው ነበር። የኤርትራ ወጣቶች በየውቅያኖሱ የሚሞቱት፣ በየባህሩ የሚሞቱት፣ በየሰው ሀገር ተሰደው የሚኖሩት መንግስታቸው እየወሰደ ባለው አምባገነናዊ እርምጃ ነው። ደን ቲቦር ናጂ ምን አሉ? ደም አፍሳሽ ልምምዶችን የሚያደርገው የኤርትራ መንግስት አሉ። ከዚህ በላይ እኮ ውርደት የለም። ከዚህ በላይ አንገት መድፋት የለም። ደም አፍሳሽ የሆኑ ልምምዶች የሚያደርገው የኤርትራ መንግስት ባለፉት 24 ዓመታት ይዞ አስሮ ካቆየው ጋዜጠኛ ዳዊት ይስሐቅ በተጨማሪ የስዊድን መንግስት ለጋዜጠኛው እየታገለ ነው ያለው። ለምን? ጋዜጠኛው ስዊድናዊም ስለሆነ። ከሱ በተጨማሪ ከ2001 ጀምሮ በግፍ የታሰሩ ፖለቲከኞች የኤርትራው መንግስት ሊለቃቸው ይገባል፣ አምባገነናዊ ስርዓቱ ሊያበቃ ይገባል በማለት ጭምር ሐሳቡን አስቀምጧል። ግን የቀይ ባህር አፋር ህዝቦች ድርጅት አሁን ላይ እያደረገ ባለው እንቅስቃሴ አፍሪካን ኮሚሽን ኦን ሂውማን ራይትስ ኤንድ ፒፕልስ ራይት እየገለጸ ያለው ነገር ምንድነው? በ60 ቀናት ቀነ ገደብ ውስጥ የኤርትራ መንግስት በቀይ ባህር አፋሮች ላይ የወሰደውን እርምጃ እንዲያሳውቅ ሐሳቡን እንዲገልጽ ጠይቋል። ይህ ማለት ምን ማለት ነው? ሲደረግባቸው የነበሩ የመብት ጥሰቶች ምንድን ናቸው? የሰብአዊ መብት ጥሰት ሲደረግባቸው ነበር። አስገዳጅ በሆነ መልኩ የተለያዩ እርምጃዎች ሲወሰዱባቸው ነበር። ዳንክሌ አካባቢ የሚኖሩ የቀይ ባህር አፋሮች የመብት ጥሰቶች ተፈጽመውባቸዋል። እንደ ዜጋ ሲታዩ አልነበረም። ኢኮኖሚካሊ ሲጠቀሙ አልነበረም። ማህበራዊ ተጠቃሚነት የላቸውም። ፖለቲካሊ ተጠቃሚነት የላቸውም። ልክ ኢትዮጵያ የቀይ ባህር ጥያቄን ስታነሳ ነው የቀይ ባህር አፋሮች የሚለውን ሐሳብ ራሱ ይዘውት የመጡት። ለምን? ኢትዮጵያ ልትጠቀምበት የምትችለው መንገድ መሆኑን ስለሚያውቁት፣ ስትራቴጂክ ፖይንት ስለሆነ ስለሚያውቁት። ስትራቴጂክ ፖይንቱ ላይ የኤርትራ መንግስት ያለው ተቀባይነት ኢትዮጵያ ካላት ተቀባይነት ጋር የሚወዳደር አይደለም። የቀይ ባህር አፋር ህዝቦች ለኢትዮጵያ ያላቸው ክብር፣ ለኢትዮጵያ ያላቸው ፍቅር፣ ራሳቸውን ኢትዮጵያዊ ብለው የሚገልጹበት መንገድ ለኤርትራ መንግስት ባለስልጣናት ራስ ምታት ነው። ደን ምን አደረጉ? በአስገዳጅ ሁኔታ ሲያፈናቅሏቸው ነበር። የቀይ ባህር ዳርቻን ለቀው እንዲወጡ፣ የአሰብ አካባቢ ላይ እያደረጉት ያሉትን የመሰረቱትን ኑሮ ለቀው እንዲወጡ፣ የመፈናቀል ተፈናቅለው እንዲሄዱ፣ ቤተሰብ ከመሰረቱበት ኑሯቸውን ከመሰረቱበት አካባቢ ተፈናቅለው እንዲሄዱ፣ በስደት ጉዟቸው ህይወታቸው እንዲያልፍ በመፈናቀል እንዲሄዱ እንዲንቀሳቀሱ አድርገዋቸዋል። በነገራችን ላይ ከአንድ ቦታ ወደ አንድ ቦታ ሽፍት ስናደርግ ምን ያህል ህይወት ከባድ እንደሆነ we all knows። ግን መፈናቀልን የመሰለ ደግሞ አስከፊ ነገር የለም። ስለዚህ የቀይ ባህር አፋሮችን ከቀይ ባህር ዳርቻ ላይ ሲያፈናቅሏቸው ነበር። ለምን? የቀይ ባህር አፋሮች ለኢትዮጵያ የቀይ ባህር ዳርቻ እንደሚሰጡ ስለሚያውቁት። ከአሰብ ከተማ ሲያርቋቸው ነበር። ከተለያዩ 1600 ኪሎ ሜትር ርቀት ያለው የቀይ ባህር ዳርቻ ላይ የአፋር ህዝቦች ቦታውን ለቀው እንዲወጡ የኤርትራ መንግስት የተለያዩ እርምጃዎችን ሲወስድ ነበር። ይህን ደግሞ የ60 ቀናት ቀነ ገደብ የሰጠው አፍሪካን ኮሚሽን ኦን ሂውማን ኤንድ ፒፕል ራይት ተቋም ይፋ አድርጓል። ደን ደግሞ ግድያ ሲፈጸምባቸው ነበር። መሪዎቻቸው ለመብታቸው ሲታገሉ የቀይ ባህር አፋሮች መብታችን ይከበር የሚል ጥያቄን ሲያነሱ የኤርትራ መንግስት ግድያ ሲፈጸምባቸው ነበር። ማን ተኮሰው ምን ሆነ አይታወቅም። ይገደሉ ነበር፣ ሲገደሉ ነበር። መሪዎችን እያሳደዱ ሲገሉ ነበር። መግደል ያልቻሏቸውን ደግሞ
ስውር እስር ቤት ሲከቷቸው ነበር። ቤተሰቦቻቸው የማያውቁት፣ የአካባቢው ህዝብ የማያውቀው፣ የአካባቢው አስተዳደር የማያውቀው ጥቂት ባለስልጣናት ብቻ የሚያውቋቸው ስውር እስር ቤቶች ውስጥ ሲከቷቸው ነበር። ስውር እስር ቤት ውስጥ ደግሞ ምን በደል እንደሚፈጸም ለማወቅ አይዳግትም። በስውር እስር ቤት ውስጥ ሲሰቃዩ ነበር። በዛ ብቻ አልበቃቸውም። በነገራችን የአባቶቻቸው መሬት ሲቀሟቸው ነበር። በአባቶቻቸው መሬት ላይ እንዳይኖሩ፣ እንዳይሰሩ፣ እንዳያርሱ ርስታቸውን ሲቀሟቸው ነበር። ጎበዝ ኢትዮጵያዊ በርስቱ እንደማይደራደረው ሁሉ የትኛውም ሰው በርስቱ አይደራደርም። የአባቶቻቸውን መሬት እየቀማቸው ነበር የኤርትራ ባለስልጣን። ታዲያ አምባሳደር ቲቦር ናጂ ደም አፍሳሽ ልምዶች ያለው ይሄንን ነው። ስለዚህ የቀይ ባህር አፋሮች መብታቸው እንዲከበር ከመጠየቅ ባለፈ መብታቸውን ሳያከብር ያለፉት 3 አስርት ዓመታት እየረገጣቸው ሲኖር የነበረው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ የመፈንቅለ መንግስት እርምጃ በመውሰድ ከስልጣን አስወግደውት የአሰብ ወደብ ባለቤትነታቸውን ማረጋገጥ ይፈልጋሉ። የቀይ ባህር ዳርቻን ይቆጣጠራሉ። ከኢትዮጵያ ጋር ያላቸው ሁለትዮሽ ግንኙነት ኢትዮጵያ አሁን ላይ የአሰብ ወደብ ባለቤት ነኝ እያለች የምታወራው ወይም ደግሞ ኢትዮጵያ የአሰብ ወደብ ባለቤት በመሆን በታሪክ በህግ እያቀረበች ያለችው ማስረጃ ኮንፊርም ያደርጋሉ። ታዲያ ቡሬ ግንባር ላይ አቶ ጌታቸው ረዳ ሲሄዱ ንዝረቱ ከቡሬ ተነስቶ አስመራ ላይ የተሰማው የቀይ ባህር አፋር ህዝቦች ከአቶ ጌታቸው ረዳ ጋር ባደረጉት ምክክር ነው። ከአካባቢው ነዋሪዎች ጋር በወቅታዊ ጉዳይ ላይ ተመካክረዋል። በወቅታዊ ጉዳይ ላይ ወቅታዊ ጉዳዩ ምንድነው? የተፈጠረው ውጥረት ነው። በኢትዮጵያና በኤርትራ መካከል ያለው ውጥረት ነው። ስለዚህ የዚህ ሁሉ ጥቅል ሐሳብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግፍ እየበደላቸው ያሉት የቀይ ባህር አፋር ህዝቦች ጩኸታቸው ተሰምቶ የመብት ጥሰቶቻቸው ተረጋግጠው ዓለም አቀፍ ተቋማት ጭምር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጉዳዩ ላይ ምላሹን እንዲሰጥ እየጠየቁ ነው። ስለዚህ አፍሪካን ኮሚሽን ኦን ሂውማን ኤንድ ፒፕል ራይት በ60 ቀናት ውስጥ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምላሽ እንዲሰጥ ጥያቄ አቅርቧል። በ60 ቀናት ውስጥ እንደው ይሄ ጩኸት እንዲቆምላቸውና ተጠያቂነት እንዳይሰፍንባቸው የማስተባበያ ስራ እንስራ እንኳን ቢሉ ባለፉት 3 አስርት ዓመታት ሲረግጡት የኖሩት የቀይ ባህር አፋር ህዝብ በ2 ወር እድሜ ውስጥ በምንም ሊክሱት አይችልም። በምንም አይክሱት። ለመካስ አያስቡም። እነሱም ያስለልቦና የላቸውም። ሊክሱትም አይችሉም። ስለዚህ በዚህ 2 ወር ውስጥ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጉዳዩ ላይ ምላሽ ይሰጣል። በጉዳዩ ላይ ምላሽ ከመስጠት በተጨማሪ ደግሞ በኢትዮጵያና በቀይ ባህር አፋር ህዝቦች መካከል ያለው ግንኙነት በ2 ወር ውስጥ የሚያሳየው ፕሮግረስ ኢትዮጵያ ወደ ቀይ ባህር የምትገባበትን አማራጭ በእጇ ተጨባጭ አድርጋ እንድታስገባ ያስችላታል። ስለዚህ አፍሪካን ኮሚሽን ኦን ሂውማን ኤንድ ፒፕል ራይት የሚባለው ተቋም ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የ60 ቀናት ቀነ ገደብ ሰጥቶታል። የቀይ ባህር አፋር ህዝቦች ከኢትዮጵያ ጎን ናቸው። እናንተ በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛው አጀንዳችን ተሻገርኩኝ። ሁለተኛው አጀንዳችን የሆነው ሆርን ዲፕሎማሲ የተባለ የሚዲያ ተቋም ከፍተኛ የሆኑ የኢትዮጵያ ባለስልጣናት ወደ በርበራ ወደብ ጉዞ ማድረጋቸውን ይፋ አድርጓል። ወደ በርበራ ወደብ ጉዞ ያደረጉት የኢትዮጵያ ከፍተኛ መንግስት ባለስልጣናት እንቅስቃሴ ጎን ለጎን ደግሞ አሜሪካ በተደጋጋሚ የጦር መሪዎቿን ወደ በርበራ ወደብ እየላከች ትገኛለች። እነዚህ ሁለት ሀገራት በቀይ ባህር ዳርቻ ላይ በጋራ ለመስራት እንዲሁም ደግሞ በአፍሪካ ቀንድ ላይ ወታደራዊ ጥምረትን ጭምር በመፍጠር በጋራ እየሰሩ ባሉበት በዚህ ወቅት ላይ ተደጋጋሚ የሆኑ የበርበራ ወደብ ጉብኝቶች መኖራቸው እንዲሁም ደግሞ በበርበራ ወደብ ላይ ወደቡ ላይ የሚንቀሳቀሰው ዲፒ ወርልድ የተባለ ዓለም አቀፍ ኩባንያ ባለቤት የሆነችው የተባበሩት አረብ ኤምሬት በበርበራ ወደብ ላይ መኖሯ እነዚህ 3 ሀገራት ኢትዮጵያ ወደ ቀይ ባህር እንድትገባ ከሚያደርጉት ጥረት ጎን ለጎን በአፍሪካ ቀንድ ላይ አዲስ የሆነ አንድምታን እንዲፈጥሩ እንዳስቻላቸውም የተለያዩ ሐሳቦች ይነሳሉ። በእነዚህ ጉዳዮች ላይ አንድ ሁለት ሐሳቦችን አስቀምጥላችኋለሁ። የኢትዮጵያ ከፍተኛ መንግስት ባለስልጣናት ከፌደራል እስከ ክልል ያሉ የመንግስት ባለስልጣናት ወደ በርበራ ወደብ ጉዞ አድርገዋል። በነገራችን ላይ እነዚህ ከፍተኛ የፌደራል እንዲሁም ደግሞ የክልል መንግስት ባለስልጣናት ለምን ወደ በርበራ ወደብ ሄዱ? በወደብ ላይ የሚያደርጓቸው ጉብኝቶች አንድምታው ምንድን ነው ካላችሁ ኢትዮጵያ አሁን ላይ የቀይ ባህር ጥያቄን እያቀረበች ባለችበት በዚህ ወቅት ላይ ከጥቂት ጊዜ በኋላ የራሷ የሆነ የባህር በር ወደቦችን በእጇ ታስገባለች። በዚህ እንቅስቃሴ ላይ ሀገሪቱን ከታችኛው እስከ ላይኛው የሚገኙ መዋቅር ላይ ያሉ ባለስልጣናት
ሀገሪቱን እየመሩ ያሉ ባለስልጣናት ስለ ወደብ ያላቸውን ግንዛቤ ከማሳደግም በተጨማሪ ደግሞ ተሞክሮችን ጭምር ለመቅሰም የሚያስችላቸው እንደሆነ ነው እንግዲህ እኔ የሚገባኝ ማለት ነው። ታዲያ የኢትዮጵያ ከፍተኛ መንግስት ባለስልጣናት ወደ በርበራ ወደብ የሚያደርጉት እንቅስቃሴ ተሞክሮ መቅሰም እንደሆነ ጭምር እየተረዳን ባለንበት በዚህ ወቅት ላይ የተለያዩ ሀገራት ወደ ሌሎች ሀገራት ከፍተኛ ባለስልጣኖቻቸውን በመላክ ተሞክሮችን ይቀስማሉ። እንደውም በቅርብ ጊዜ የኤርትራ መንግስት እኮ የድንበር ውዝግብን እንዴት መፍታት ይቻላል በማለት እና አዘርባይጃን ያዘጋጁት መድረክ ላይ ጭምር ከጅቡቲና ከኢትዮጵያ ጋር የድንበር ውዝግብ ውስጥ ባለበት በዚህ ወቅት ላይ ተሞክሮን ለመቅሰም የሚያስችል መድረክ ላይ ሄደው ተሳትፈዋል። ታዲያ የኢትዮጵያ በክልልና በፌዴራል ደረጃ የሚገኙ ባለስልጣናትም የበርበራ ወደብ ላይ አዲስ የሆነ እንቅስቃሴን አድርገዋል። የኢትዮጵያ ከፍተኛ መንግስት ባለስልጣናት በበርበራ ወደብ ላይ ካደረጉት እንቅስቃሴ ጎን ለጎን ደግሞ ሀያሏ ሀገር አሜሪካ በበርበራ ወደብ ላይ የወታደራዊ ምሽግ ለመስራት እንዲሁም ደግሞ ያን ስትራቴጂካዊ የሆነ ቦታን በመቆጣጠር በሶማሊያ የሚንቀሳቀሱ የሽብር ቡድኖችን ጉዟቸውን ለመግታት በአፍሪካ ቀንድ ላይ የበላይነቷን ለማስጠበቅ የተለያዩ ጥረቶችን እያደረገች ባለችበት በዚህ ወቅት ላይ ባለፉት ጊዜ ላይ በኢትዮጵያና በአሜሪካ መካከል ወታደራዊ ትብብር በጋራ ለመስራት የሚያስችላቸው ስምምነት ከተፈራረሙ በኋላ በሁለቱ ሀገራት መካከል ያሉ ባለስልጣናት በርበራ ወደብ ላይ በተደጋጋሚ የመሄድ ዝንባሌዎች አሉ። ይህ ደግሞ ቆም ብለን ስናየው አሜሪካ አሁንም ከኢትዮጵያ ጋር አጋሩና ለመስራት ኢትዮጵያ ወደ ቀይ ባህር እንድትገባ የምታደርገውን ጥረት ለመደገፍ ያላትን ቁርጠኝነት ከማሳየቱን በተጨማሪ ኢትዮጵያ በበርበራ ወደብ ላይ ያላት ፍላጎት ገቢ ወጪ ንግድ እንቅስቃሴዋን ከጅቡቲ ጥገኝነት አንስታ ወደ ራስ ገዟ ሶማሌላንድ ለማዞር በምታደርገው እንቅስቃሴ ላይ የአሜሪካ አጋርነት ወይም ደግሞ ደጋፊነት እንዳለ ጭምር ያረጋገጠ ነው። በነገራችን ላይ የአሜሪካ መንግስት ኢትዮጵያ ወደ በርበራ ወደብ የምታደርገውን እንቅስቃሴ ኢትዮጵያ ለቀይ ባህር መተንፈሻ ብቻ እንድትጠቀመው ሳይሆን አሁን ላይ የኢትዮጵያ ጦር በሶማሊያ ያለውን የሽብር እንቅስቃሴ በመግታት የሶማሌን ሰላም ለማስከበር በሚያደርገው እንቅስቃሴ ውስጥ ሶማሊያን በቅርብ ርቀት ለመቆጣጠር የሚያስችል ስትራቴጂካዊ ቦታን ጭምር እንደሚቆጣጠር ግምት ውስጥ በማስገባት ጭምር አሜሪካ በኢትዮጵያ ላይ ያላትን ሙሉ እምነት ጥላ ነው የኢትዮጵያን የቀይ ባህር እንቅስቃሴ እየደገፈች ያለችው። በዚህም ጉዞ ላይ በበርበራ ወደብ ላይ በአሜሪካና በኢትዮጵያ መካከል እየተደረጉ ያሉ እንቅስቃሴዎች ኢትዮጵያ ወደ ቀይ ባህር እንዳትገባ ስፔሻሊ ደግሞ የበርበራ ወደብን እንዳትጠቀም የተለያዩ ወጥመዶችን ሲዘረጉ ለነበሩት ለግብጽ እንዲሁም ደግሞ ለኤርትራ አንዳንዴም ደግሞ ወጣ ገባ እያለ ለሚገኘው ለሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ጭምር ይሄ ጉዳይ እጅግ በትኩረት ሊያዩት የሚገባ ጉዳይ እንደሆነ ጭምር ነው እንግዲህ ለኔ የሚታየኝ። ከዛ በተጨማሪ ግብጽና ኤርትራ ኢትዮጵያ የራስ ገዟ ሶማሌላንድ ወደብ በመጠቀም ወደ በርበራ ወደብ እንዳትገባ ሲያደርጉት በነበረው ጥረት ላይ ራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና እንዳታገኝ ጭምር ለሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አገር የማፍረስ አጀንዳ ይዛ ኢትዮጵያ የውስጥ ሰላምህን ለማወቅ ከስልጣን እንድትወገድ ለማድረግ እየሰራች ነው ብለው የአስመራን ስምምነት ተፈራርመዋል። የካይሮ ቤተመንግስትን በተደጋጋሚ ጎብኝተዋል ሐሰን ሼክ መሐመድ። ግን ፋይናላይዝ ሲያደርጉት ሐሰን ሼክ መሐመድ ከኢትዮጵያ ውጪ የትኛውም ሀገር ሊረዳቸው ወይም ደግሞ የትኛውም ሀገር ሊያግዛቸው አጋር ሊሆናቸው እንደማይችል መረዳታቸውን ተከትሎ በተደጋጋሚ አዲስ አበባ በመምጣት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ መክረዋል። ከቀናት በፊትም አዲስ አበባ ነበሩ። ከዛም በተጨማሪ ኢትዮጵያ ከቀይ ባህር በተጨማሪ በህንድ ውቅያኖስ አማካኝነት ወደ ዓለም አቀፉ ገበያ የምትጠጋበትን አማራጭ ጭምር ለመፍጠር ዝግጁ መሆናቸውን ገልጸዋል። ታዲያ ይሄ እየሆነ ባለበት በዚህ ወቅት ላይ የኢትዮጵያ ከፍተኛ መንግስት ባለስልጣናት ወደ በርበራ ወደብ ያቀኑት በኢትዮጵያና በራስ ገዟ ሶማሌላንድ መካከል ያለው የሁለትዮሽ የንግድ ግንኙነትን ለማጠናከር ነው። በነገራችን ላይ የሁለትዮሽ የንግድ ግንኙነታቸውን እንዴት ያጠናክራሉ ከተባለ በጅቡቲ ወደብ ላይ ከፍተኛ ወጪ በማውጣት ጥገኝነት ይዛ ያለችው ኢትዮጵያ የወደብ ፍላጎቷን ወደ በርበራ ወደብ በመውሰድ ዘመናዊ የሆነ አገልግሎት ማግኘት፣ የቀን ቆጠራ ወይም ደግሞ የሚፈጅባትን ጊዜ በማዘመን ጭምር በበርበራ ወደብ ላይ ከፍተኛ የሆነ ተጠቃሚነት ማግኘት የሚያስችላትን እድል የምታገኝበት አማራጭ ነው። ስለዚህ የኢትዮጵያ ከፍተኛ መንግስት ባለስልጣናት ወደ ራስ ገዟ ሶማሌላንድ እያደረጉት ያሉት ጉዞ ለጅቡቲ ጭምር የማይዋጥላትና ጅቡቲን ጭምር የሚያስጨንቅ ጉዳይ ነው። የሁለቱ ሀገራት የንግድ ግንኙነትን ማሳደግ በተጨማሪ ዲፕሎማሲያዊ ግንኙነቶች ያድጋሉ። ከዛ ውጭ ደግሞ የሚሊታሪ ሪሌሽንሽፕ ያላት ከአሜሪካ ጋር ኢትዮጵያ በበርበራ ወደብ ላይ የምታደርገው እንቅስቃሴ አሜሪካ በበርበራ ወደብ አቅራቢያ ላይ የምትከፍተው ወታደራዊ ምሽግ ጋር እጅግ የሚቆራኝ ነውና አሜሪካና ኢትዮጵያ ያላቸውን አጋርነት በይፋ ያረጋገጠ አይነት እንቅስቃሴ እንደሆነ ጭምር ነው እንግዲህ እየተገለጸ ያለው። እነዚህ ከፍተኛ የፌዴራልና የክልል መንግስት ባለስልጣናት በበርበራ ወደብ ላይ ሙሉ ወደቡ ምን ይመስላል፣ በወደብ እንቅስቃሴ ላይ ምን ይታያል የሚሉትን ጨምሮ የበርበራ ነፃ የንግድ ቀጠናን አካባቢ ጭምር ጉብኝት አድርገዋል። ተሞክሮች ተወስደዋል። ዓለም አቀፍ የሆኑ ተሞክሮች ተወስደዋል።
አሁን ላይ በኢትዮጵያና በራስ ገዛ ሶማሌላንድ መካከል የባህር በርና የወደብ ስምምነት ከተፈረመ በኋላ የሁለቱ ሀገራት ፕሬዚዳንቱ ሲቀየር የራስ ገዛ ሶማሌላንድ የኢትዮጵያ ጉዳይ አበቃለት ተብሎ ምዕራፍ የዘጉት ግብፅና ኤርትራ አሁን ላይ እንደ አዲስ ደግሞ አውትሻይን እያደረገ ያለው የሁለቱ ግንኙነት ለነሱ ያልጠበቁት ጉዳይ ነው የሚሆንባቸው። ስለዚህ ኢትዮጵያ በንግድ፣ በኢንቨስትመንት፣ የወደብ አገልግሎት፣ የጉምሩክ አሰራር፣ ትራንስፖርትና ሎጂስቲክን የመሳሰሉት ጉዳዮች ላይ በበርበራ ወደብ ላይ ተጠቃሚነቷን በማረጋገጥ ጅቡቲ ወደብ ላይ ያላትን ጥገኝነት አንስሳ ከራስ ገዛ ሶማሌላንድ ጋር በምትፈጥረው ሁለትዮሽ ግንኙነት ቀልጣፋ የሆነ እንቅስቃሴ ማድረግ ትችላለች። በነገራችን ላይ የኢትዮጵያ የወደብ ፍላጎት የመነጨው ወደብ ስለሚያስፈልገን ብቻ ሳይሆን በኢትዮጵያ ያለው ምርታማነት እያደገ ከመምጣት ጋር ተያይዞ ነው። ስለዚህ ኢትዮጵያ እያመረተቻቸው ያለችው የቆዳ ውጤቶች፣ የግብርና ውጤቶች፣ ለዓለም አቀፍ ገበያ የሚቀርቡ የተለያዩ ግብአቶች ሁሉ በጅቡቲ ወደብ ላይ ተጠግተው የሚሆን ከሆነ በጅቡቲ ወደብ ላይ ያለው መጨናነቅ፣ የሚወስደው ጊዜ፣ የሚጠፋው ቢሊየንስ ዶላርስን ጨምሮ እነዚህ ነገሮች ኢትዮጵያ ነፃ ለማድረግና ቀልጣፋ የሆነ የንግድ ግንኙነት ከቀሪው ዓለም ጋር ለመፍጠር እንደ በርበራ ወደብ አይነት አማራጮችን መጠቀም ያስፈልጋታል። የበርበራ ወደብ ላይ የምታደርገው እንቅስቃሴ ደግሞ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት ይበልጥ የሚያጠናክርና በአሜሪካና በኢትዮጵያ መካከል በአፍሪካ ቀንድ ላይ የተፈጠረውን ትስስር አጠናክሮ ወታደራዊ ግንኙነታቸው ላይ ይበልጥ በደንብ ቦንድድ እንዲሆኑ የሚያረጋቸው ነው። ከዚህ በተጨማሪ በበርበራ ወደብ ላይ እየተንቀሳቀሰች የምትገኘው የተባበሩት አረብ ኤምሬት ከኢትዮጵያ ጋር ያላት አጋርነት ይታወቃል። ዲፒ ወርልድ ካምፓኒ ደግሞ እየሰራ ያለው እንቅስቃሴ በበርበራ ወደብ ላይ ቀጠናዊ ትስስርን ይፈጥራል። ደግሞ ኢትዮጵያ አሁን ላይ ልትሰማራበት ወይም ደግሞ የገበጭ ንግድ እንቅስቃሴ ማዕከሏ ልታደርገው እያሰበች ያለችው በርበራ ወደብን በአፍሪካ ቀንድ ተወዳዳሪ የሎጂስቲክ ማዕከል ከማድረግ ባለፈ በዓለም አቀፍ ደረጃ ተመራጭ እንዲሆን ያደርገዋል። በዚህ ላይ ኢትዮጵያ የራሷን የሆነ አስተዋጽኦ የምታበረክት ከሆነ በአፍሪካ ቀንድ ላይ ጠንካራ የሚባል ኢኮኖሚ ካላቸው ሀገራት መካከል አሁን ቀዳሚ ነች። ይበልጥ ደግሞ በመላው አፍሪካ ደግሞ ወርልድ ሁሉ ኢትዮጵያ ቀዳሚ የምትሆንበትን እድል የምታገኝበት ነው። ስለዚህ የኢትዮጵያ ከፍተኛ አመራሮች በበርበራ ወደብ ላይ ያደረጉት ያሉት ጉብኝት ለጅቡቲ መንግስት ባለስልጣናት በቃ ግራ የሚያጋባ ጉዳይ ነው የሆነባቸው። ምክንያቱም ጅቡቲ ባለፈው ሳምንታት በኢትዮጵያ ላይ አደገኛ ውሳኔዎችን ወስናለች። ኢትዮጵያ ወደብ ገቢዎች ንግድ እንቅስቃሴዋን በኔ ወደብ ነው የምትጠቀመው በማለት ጥገኝነቷን በመመልከት ኢትዮጵያ ላይ የተለያዩ ውሳኔዎችን ወስናለች። ጅቡቲ የወሰነችውን ውሳኔ ኢትዮጵያ በበርበራ ወደብ በኩል እንደምትገለብጠው ስላወቀች በበርበራ ወደብ ላይ የሚደረጉ እንቅስቃሴዎች ለጅቡቲ ራስ ምታት ጭምር ነው የሚሆኑባት። ስለዚህ በዚህ በወደቡ አካባቢ ላይ አሁን ላይ ኢትዮጵያ እያደረገች ያለችው እንቅስቃሴ ከአሰብ ወደብ በተጨማሪ ሌሎች አማራጭ ወደቦች ጭምር ለኢትዮጵያ እንደሚያስፈልጋት በይፋ እያረጋገጠ ነው። የኢትዮጵያ መንግስት ደግሞ ከታችኛው እስከ ላይኛው መዋቅር ድረስ ያሉ ከፍተኛ ባለስልጣናት ስለ ወደብ በቂ ግንዛቤ እንዲኖራቸው፣ የገቢዎች የንግድ እንቅስቃሴ ምን እንደሚመስል፣ ነፃ የንግድ ቀጠና በወደብ ዳርቻ ላይ ምን እንደሚመስል ተሞክሮችን በመውሰድ ጭምር በቀጣይ አሰብ ወደብ በኢትዮጵያ እጅ በሚገባበት ጊዜ ላይ ሰፊ የሆኑ ስራዎች እንዲሰሩ የታዩ ልምዶች፣ ተሞክሮች በቴክኖሎጂ አድገው በዘመናዊነት አድገው ደግሞ አሰብ ወደብን ከማልማትም በተጨማሪ አሰብ ወደብን በቀጠናው ተወዳዳሪ የማድረግ አቅም ኢትዮጵያ እንዳላትና ያን አቅሟን ለመጠቀም ደግሞ ባለስልጣኖቿን እያሰለጠነች ተሞክሮችን እያስወሰደች መሆኗ እንዲታይ ያስቻለ እርምጃ ነው። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ ሌሎች ዝግጅቶችን ይዤላችሁ ቀርባለሁ። እኔ ፍሬ ህይወት ዮሐንስ ነበርኩኝ።